ወደ ሳምቡሳ እንሰራለሁኝ። እዚህ ጋር የምሰራው ሳምቡሳ በአጅና የምሰራው ሳምቡሳ በዱለት ነው የምሰራው። እሱ እንደዚህ እዚህ ጋር እንደምታዩት ቺሚኒ ዳቦ ሰራሁኝ ከፒዛ ከምሰራበት ቀንሼ። እንደምታዩት ደግሞ ፒዛዬ እንደዚህ ሰራሁኝ። ቺዙ እንደዚህ ሆኗል። በጣም የሚያምር ወተት እዚህ ጋር ወተት አለኝ። እንደምታዩት ወተቱን ብረት ድስት ላይ ያደረኩት ቆንጆ ቺዝ ነው የምሰራው። በነገራችን ላይ ከዚህ በፊትም ሰርቼው ነበር፣ ያው ቪዲዮ አልሰራሁም እንጂ ፒዛውን ስሰራ አሳያችኋለሁ። የቺዙን መጨረሻ አብራችሁኝ እዩ። እዚህ ጋር ግን ሳምቡሳ ያደዳምጠው ነው። አሰላሙ አለይኩም ቤተሰብ፣ ዛሬ ጠዋታችንን የጀመርነው ይሄንን ልብስና ብረት ድስት በማውጣት ነው። ለኔ ቢጤ ልሰጠው ወስኛለሁ። ይሄን ለሀፍ ኮንፈርትና እና ከዛ በኋላ ደግሞ ሳምቡሳችንን ብዙ ነው የሰራነው ዛሬ። ጓደኛዬ ማለላኔም እና ብዙ ነው የሰራነው ሳምቡሳ ቂጣ እንደዚህ ጣፍጥፈን ለብዙ ቀን ይሁን ተቀደልን። ከዛ በኋላ ደግሞ እዚህ ጋር እርሾ በጥብጬ አስቀምጬ ነበረ ቁፍ እንዲልልኝ ለብቻው ለሰስ ባለ ውሃ በጥበጥ አርጋችሁ ቁጭ አርጋችሁት ከአንድ ከ15 ደቂቃ በኋላ እንደዚህ ኩፍ ይላል። ሊጡ አይቆይም ቶሎ ነው የሚቦካውና ሰዓቱ ሄዷል። ገበያ ሄጄ ምናምን የመጣሁትና ከዛ ሳምቡሳ ቂጣ ጋግርኩኝና ሰዓቱ ሄዷል። እዚህ ጋር እርሾ አደረኩኝ። ከዛ ትንሽ ስኳር አደረኩኝ። የፒዛና የቺሚኒ ዳቦውን ምናምን መጋግርበትን አንድ ላይ ነው ማቦካው። እዚህ ጋር ትንሽ ኒዶ አደረኩበት። ትንሽ ጨው ደግሞ አደርግበታለሁ። ከዛ ዘይትም አደርጋለሁ። ዘይቱን ካደረኩ በኋላ ትንሽ ጨው አደርግበታለሁኝ። ከዛ ያው እንግዲህ እንደዚህ ሲሆን አቦካዋለሁኝ። እኔ የምጨምረው ይሄንን ነው። ያው ኒዶ ከሌላችሁ ግዴታ አይደለም፣ ግን ቢኖረው ወተት ጥሩ ነው። አጅና ቆንጆ ይሆናል። ለማንኛውም እርጎ ራሱ ቢኖረው ግን ይሄ ላሞች እርጎ ፍርክርክ ስለሚል ያን ያክል አይደለም። ይሄ ፋብሪካ እርጎ ነው አሪፍ የሚያደርገው ሊጥ እና እንደዚህ በጥበጥ አደረኩትና ከዛ ትንሽ ውሃ የምፈልገው ነው ያክል ውሃ ጨምርበትና አቦካዋለሁኝ። ስኳሩን ግማማለኝ ነው እንደዚህ የሚበጣበጣው። ከዛ እስኪ አብረን እናወራ። ረመዳን ግን እንዴት ይዟችኋል? እኛ ጋር በጣም ቆንጆ ነው አልሐምዱሊላህ ይዞናል። ከዛ ዱቄታችን ደግሞ በደንብ ንፉት። ዱቄቱ ሲነፋ አሪፍ ይሆናል ሊጡ የሚቦካው እና እንደዚህ አቦካሁኝ። እንደምታዩት ነው እንግዲህ በደንብ አሽቸው እንደዚህ ሆኗል ሊጡ። ከዛ ይሄን ክድና አድርጌ ያስቀምጠዋለሁኝ። እርሾ ስለተበጠበጠ ስለሆነ ኩፍ ያለ ስለሆነ ቶሎ ነው ብድግ የሚለው ኩፍ የሚለውና ከዛ ደግሞ ሳምቡሳ ሰራለሁኝ። ሳምቡሳ በቂጣው ሳይሆን በእንተኑ በዚህ በአጅና በሊጡ ማለት ነው። ከዛ ትንሽ ጨውና ውሃ አርጌ ብቻ ነው ማቦካው የሳምቡሳውን። ለሳምቡሳ የሚሆነኝን ሳምቡሳ እንደዚህ ትንሽ ነው ፈልገው እንዳይበዛብኝ እያልኩኝ ሲበዛ አይበላምና ትንሽ መስራት አለብኝ። ደግሞ ሁሉንም ነገር መስራት ደግሞ አለብኝ። በተለይ ልጅ ሲኖራችሁ በቃ ይጓጓዱና እዚህ ጋር ወጤን ሰርቻለሁኝ። ግን ይቀራል እየተንተፈተከ ነው ገና። ወጥ ሰርተናል። ሌላ ደግሞ ምንድነው እዚህ ጋር ደግሞ ለሳምቡሳ የሚሆን ይሄ ለሳምቡሳ ነው ዱለት ነው። በዱለት ሳምቡሳ ነው የምሰራው። ይሄ ያቦካሁት ለሳምቡሳ ብዬ ያቦካሁት ለዛ ማለት ነው። ከዛ እዚህ ጋር ደግሞ ሩዜና አጥቤ ጥዳለሁኝ። ሩዝ ግዴታ ነው፣ ሩዝ ይፈልጋሉ። ግን ትንሽ ነው የምጥዱት። እንደምታያት አንድ ኩባያ እንኳን አትሆንም። ኩባያ ስላችሁ ትንሿ ኩባያ ከዛ እንኳን አትሆንም። እና ይቺ ሩዝ ደግሞ ቆንጆ ነገሯ ትንሽ ሩዝ አድርጋችሁ ይሄ በብረት ድስቱ ሙሉ ነው የሚሆነው ሲበስልና ቆንጆ ሩዝ በስመቲ ናት። ንፍት ይላል ልበል። አሁን እንደዛ ብዙ ይሆናል ሲቀቀልና ተወሰነ ነው መጠዳው፣ ትንሽ ነው መጠዳው እንደምታዩት ማለት ነው። ከዛ እኔ በነገራችን ላይ ወጥም እንደዚህ ሩዝ ምናምን ሰራራው ለልጆቼ ምሳቃ ቁርስ ምናምን ሌላ ነገር አልሰራም። ለዛ ነው ምሳቃቸው ላይ ምናምን ከዚህኛ በልተን የተረፈውን ስላችሁ ትራፊያችንን ሳይሆን ያ የነበረው ወጡ ምናምን ፍሪጅ ከትቻ ሙቄላቸው ነው እምልካቸው። ጠዋት ተነስቶ እንደገና መስራት በጣም ያደክማል። ለዛ ነው እና ሩዝ እንደዚህ በደንብ ጥብቅ ካደረኩ በኋላ ነጭ ሩዝ ነው የምሰራው። እዛው ላይ ዝምዬ ይሄ
ወረጋ ከዛ እንብላልና ከሙን አድርጌ ዘይት አድርጌ ጥደዋለሁ። እና ወዶቼ ረመዳን እናንተ ጋር እንዴት ይዟችኋል? እኛ ጋር አልሐምዱሊላህ እንደዚህ ያለ እየሄደ ነው። ቀኑ ይሮጣል። ማሻአላህ እንደው ቀኑ እንዴት ነው የሚሮጠው ግን በአላህ ወላሂ ረመዳን እንግዲህ ጾሞ ከሚጠቀሙ ያድርገን። አላህ ሀሳብ ከጭንቀት ከሁሉም ነገር ይገላግለን ኢንሻአላህ። እንደዚህ እየሰራራሁኝ ነው ላችኋለሁኝ። በነገራችን ላይ ሴቶች ያው ለማፍጠሪያ ቤት ውስጥ ተፈተፍ እንላለና በጣም ባሎቻችንንም ሆነ ቤት ውስጥ ያሉትን ሰዎች ለማስፈጠር አጅር እንዳለው ግን ታውቃላችሁ። አጅር አለን እነሱን ለማስፈጠር እንደዚህ ስንደክም እየዋለን ዝም ብሎ አይሆንም። እና ለማንኛውም እዚህ ጋር ቺዝ ልሰራ ነው። ቺዝ ጅብና ሞዞሬላ ልበላችሁ ማለት እና ልሰራ ነው። ቺዝ ያው እንግዲህ ወተት እዚህ ጋር ወተት አለኝ እንደምታዩት። ወተቱን ብረት ድስት ላይ ያደረኩት ቆንጆ ቺዝ ነው የምሰራው። በነገራችን ላይ ከዚህ በፊትም ሰርቼው ነበር። ያው ቪዲዮ አልሰራሁም እንጂ ሰርቼው አውቃለሁ። ሞክሬውና ቆንጆ ሆኖልኛል። ከሚገዛውን ትቼዋለሁኝ። የምገዛውን ይሄ ከሱቅ የሚሸጥ አለ እኮ እንደዚሁ ሰርተው የሚሸጡ አሉ። እና እሱን አልገዛም ከዚህ በኋላ። ወተቴን ገዝቼ እንደዚህ ከዛ እሳት ላይ ጥደዋለሁኝ። ሎሚ አለኝ። አችቶ ካላችሁ አችቶ ከሌላችሁ ሎሚም ይሆናል። እንደዚህ አንድ ሎሚ በደንብ ጭምቅ አድርጌ ፍሬውን አውጥቼ ወተታችሁ መፍላት ሲጀምር መፍላት ስላችሁ ገና እንዴት ነው ፍልት ሳይል ወደ ላይ ሞቅ ሲል ወተታችሁ ሞቅ ሲል ማለት ነው። ከዛ ይሄን የጨመቃችሁት ሎሚ ወይም አችቶ ካላችሁ አችቶ ሎሚም ይሆናል፣ ችግር የለውም። ያው እንደዚህ ትጨምሩታላችሁ። እንደዚህ እንፋሎቱ ነገር ሲያወጣ ወተቱ ማለት ነው። ከዛ ቀስ ብሎ እንደዚህ እያያችሁት ነው፣ እየተበላሸ ነው። በነገራችን ላይ ቺዝ መስራት ወተት ማበላሸት ነው፣ ሌላ ምንም አዲስ ነገር የለውም። እንደዚህ ያድርጋችሁ። እሳቱን ግን ቅንስ አድርጉት። እዚህ ጋር እሳቱ ትንሽ በዛ ብሎብኛል እና እሳቶቹን ቅንስ አድርጋችሁ እንደዚህ በቃ አሁን በቅቶታል። ከዛ አጠፋዋለሁኝ። ከዛ ማጥለያ ላይ አጠለዋለሁ። ንጹህ ጨርቅም ደግሞ ይሄ ወንፊት የሆነ ጨርቅ ነገር ካላችሁ እዛ ላይ ማድረግ ትችላላችሁ። እዚህ ላይ አድርጋችሁት በደንብ ጥርድ እስከሚል ድረስ ጠብቅና ከዛ ቀዝቃዛ ውሃ ውስጥ ንክር አድርጋችሁ ወይ ፍሬዘር ታስቀምጡታላችሁ። ትንሽ ጠፍጠፍ ሲል አውጥታችሁ ፈቅፍቃችሁ መጨመር ነው። ፒዛ ሰራለሁኝ። እንዴት እንደሆነ ቺዙን አሳያችኋለሁኝ። ጣዕሙም በጣም ቆንጆ ነው ከሚገዛው። አሁን የሚገዛው ኤክስፓየር ዴት የለውም ምን የለውም። በተለይ እዚህ ይሄ ፓክድ ነው ታሽጎ የማይመጡት ከውጭ የሚመጡት ናቸው አብዛኛው ጊዜ ኤክስፓየር ዴት ምናምን ያላቸው። እዚህ ሀገር ውስጥ የሚሸጡት ግን እንደዚህ ዝም ብለው በፌስታል ተደርገው ነው ፍሬዘር ተቀምጠው የሚሸጡት። ምን ያህል ጊዜ እንደቆዩ ምናምን አያስታውቅም። ከዛ እኔ ወደ ሳምቡሳ እንሰራለሁኝ። እዚህ ጋር የምሰራው ሳምቡሳ በአጅና የምሰራው ሳምቡሳ በዱለት ነው የምሰራው። እሱን ዳምጬ እሰራለሁ ማለት ነው። እና ከዛ በኋላ ደግሞ ፒዛውን ስሰራ አሳያችኋለሁ። የቺዙን መጨረሻ አብራችሁኝ እዩ። እዚህ ጋር ግን ሳምቡሳ ዳምጠው ነው። ጉንፋን አለቀ ይብራል። የሚገርማችሁ ነገር ጉንፋን ምን እንደሆነ አላውቅም። እና እኔ በጊዜ ነው ስራ መጨራረስ የምፈልገው። እዚህ ጋር አሁን አሱር ተሰግዷል። ሰግጄ ምን ብዬ ሳምቡሳዬን ጠባበስኩ። መጀመሪያ የሚጠባበሰውን ጠባብሰዋለሁኝ። ከዛ ሳምቡሳም ቅድመ ካያችሁ እዚህ ሰፌድ ላይ ማረገው አይዝብኝም። አጅና የሆነ ነገር እዚህ ሰፌድ ላይ ነው ማደርገው። ከዛ በኋላ ደረድረዋለሁኝ ስቶቭ እስከሚለቅልኝ ድረስ ነው እዚህ ጋር አዘጋጅቼ ቁጭ አረጋለሁ። ምንም ስለማይሆን ሰፌድ ላይ ስለማይዝ በጣም ጥሩ ነው። ሰፌድ ላይ አድርጉ። ዱቄት እንዳትነስንሽ ትሪ ላይ ምናምን ማድረግ እችላለሁ፣ ግን አይሆንም እንደዛ። ዱቄቱ ዘይት ውስጥ ምናምን እንዲገባብኝ አልፈልግም፣ ዘይት ያበላሻልና። እዚህ ጋር እንደምታዩት ቺሚኒ ዳቦ ሰራሁኝ ከፒዛ ከምሰራበት ቀንሼ። እንደምታዩት ደግሞ ፒዛዬ እንደዚህ ሰራሁኝ። ቺዙ እንደዚህ ሆኗል። በጣም የሚያምር ሆኗል። ከዛ ቀራረብኩኝ። የሚያምር ቆንጆ ፒዛ ነው የሰራሁበት። ነገራችን ላይ በልተው ራሱ አልጠገቡትም። አሳንሻቸዋለሁኝ። ቶሎ ነው ያለቀው ፊጥራ ላይና እንደምታዩት ሳምቡሳችንም እንደዚህ ደርሷል። በቃ ሁሉም ነገር ደርሷል አልহামዱሊላህ። ከዛ በዛ ደግሞ በዛተር ነው የሰራሁት እና እንደዚህ ማፍጠሪያ ደርሷል። ሸዋራችንን ወስደን ብለን ዱዓችንን አድርገን እዚህ ደርሰናል ማለት ነው። እና አሁን ፊጥራ ሰዓት ደርሷል። ነፍጥር ኑ ላስፈጠራችሁ።